ፍቅር ቢይዝሽም በዚህ በፍጹም እንዳትደራደሪ። የቱንም ያህል ብትወጂው የቱንም ያህል ብታፈቅሪው በፍጹም ልትደራደሪበት የማይገባ ነገር አለ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ የቱንም ያህል ፍቅር ቢይዝሽ መደራደር የሌለብሽ እንዳይነኩ ማስከበር ማስጠበቅ ያለብሽን ነገሮች በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጉ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደሰማችሁት ዛሬም በጣም ቆንጆ በሆነ ሀሳብ በቆንጆ ቪዲዮ ተመልሼ መጥቻለሁ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁሌም ለምትሰጡኝ ሀሳብ አስተያየት ከልብ ያመሰግናችኋለሁ። እና ደግሞ ከመጀመራችን በፊት ሁላችሁ ላይክ አድርጉት። አደረጋችሁ? እሺ እንደዛ ከሆነ መጀመር እንችላለን። ፍቅር ግንኙነት ላይ መደራደር የሌለብሽ ነገር አለ። እኛ ሴቶች በጣም ኢሞሽናል ስለምንሆን ፍቅር ሲይዘን ብዙ ነገሮች ላይ እንሸወዳለን፣ ብዙ ነገሮች ላይ እንታለላለን እና ደግሞ መነካት የሌለባቸውን በኋላ ላይ በጣም የሚቆጩን በኋላ ላይ በጣም የሚጸጽቱንን ነገሮች ሲነኩ ሲታለፉ ዝም ብለን እናያለን፣ እንመለከታለን። ያ ግን ዋጋ ያስከፍለናል። በኋላ ትደራደሪባቸው የማይገባሽን 4 ነገሮች እነግርሻለሁ። የመጀመሪያው በእምነትሽ ነው። አሁን በምታምኝበት በሃይማኖትሽ ጉዳይ ላይ በፍጹም መደራደር የለብሽም። ሃይማኖትሽ ምንም ይሁን ምን የምታደርጋቸውን ነገሮች በጣም መጠንቀቅ ይኖርብሻል። ምንም ነገር ስታደርጊ አምነሽበት ፈልገሽ እምነትሽን መቀየር ሊሆን ይችላል። እነዚህ ነገሮች ስታደርጊ ፈልገሽ አምነሽበት ገዝቶሽ ነው እንጂ መሆን ያለበት ስለወደድሽው ስላፈቀርሽው እሱ ስላለሽ ብቻ ዝም ብለሽ ዘለሽ ሃይማኖትሽን መቀየር እምነትሽን መተው በእምነትሽ መድከም በጣም ብዙ ዋጋን ያስከፍልሻል። እንዲደብርሽ እንዲከፋሽ ያደርግሻል። በቃ በጣም ይሄ ሰላም የሚነሳ ነገር ነው። ስለዚህ ምንም አይነት ነገር ስትወስኚ ሃይማኖትን በተመለከተ በደንብ አስበሽበት አምነሽበት አመዛዝነሽ መሆን አለበት እንጂ ስለወደድሽው ስላፈቀርሽው በሚል ዝም ብለሽ እምነትሽን በቃ ምናምን ብለሽ ትተሽ የምትሄጂው ነገር አይደለምና እዚህ ላይ በጣም ብዙ እህቶቼ ትሸወዳላችሁ፣ ትሳሳታላችሁ። በኋላ ላይ ግን እንደው ብዙም ሳይቆይ የሚጸጽታችሁ ነው የሚሆነውና የሃይማኖት ነገርን በተመለከተ በደንብ አስተውላችሁ አመዛዝናችሁ ወስኑ። የምትወስኑበት ነገር ሲገጥማችሁ በደንብ በቃ እንደዚህ ቀለል አድርጋችሁ አትዩት። በጣም የሚረብሻችሁ የሚከነክናችሁ የሚቆጫችሁ ነገር ስለሆነ ማለት ነው። ስለዚህ በእምነትሽ ጉዳይ ላይ አትደራደሪ። ሁለተኛ በክብርሽ። ክብር በጣም ወሳኝ ነገር ነው። በፍቅር ስም ስለወደደኝ ነው ስላፈቀረኝ ነው እኔም ወድጄዋለሁ አፍቅሬዋለሁ በሚል ክብርሽን የሚነኩ ነገሮችን ሲያደርግ ክብርን የሚነኩ ነገሮችን ሲናገር ዝም ብለሽ ማየት ከጀመርሽ በቃ በጣም ከባድ ነገር ነው። በፍጹም ልትታገሽ የማይገባሽ ነገር ነው። ኖ ልት የሚገባሽ ነገር ነው። እንደ ቀልድ እንደ ቀላል የሚጀመሩ ክብርን የሚነኩ ነገሮች መሳደብ፣ ከዛ ሲያልፍም መማታት፣ ሲያልፍም ሞራል የሚነኩ ነገሮችን መናገር፣ ይሄ ያለ አይደለ አንዳንድ ጊዜ እኛ የምናየው ይሄ ፊዚካል የሆነ ነገር ብቻ ነውና ሞራልሽን የማይጠብቅልሽ በቃ አንቺ እንደዚህ ያለሽ እንደ ምናምን ብሎ የሚያመናጭቅሽ የሚያንቋሽሽሽ ሰው ጋር ፍቅር ውስጥ ልትወድቂ ትችያለሽ። እና ኖ ማለት አለብሽ። በክብሬ ጉዳይ ላይ አልደራደርም። ክብር በቃ በጣም ወሳኝ ነገር ነው። አብረሽው ልትሆኝ የሚገባ ሰው እኮ ክብርሽን የሚጠብቅልሽ አፕሪሼት የሚያደርግሽ ጥሩ ቃላቶችን የሚጠራሽ ትሪት የሚያደርግሽ የሚንከባከብሽ እንደዚህ ነው መሆን ያለበት። ከዚህ በተቃራኒ ስለወደደኝ እኮ ነው የሚቆጣኝ፣ ስለወደደኝ እኮ ነው የሚሰድበኝ፣ ተናዶ እኮ ነው ተናዶ ነው የመታኝ ምናምን እየተባባሉ የሚደባብሱ ነገሮች በኋላ ላይ በጣም ብዙ ዋጋ ያስከፍሉሻል። ብዙ ሳይርቅ ማለት ነው። የሚወድሽ ሰው ጤናማ በሆነ ከወደደሽ ማለት ነው ጤናማ በሆነ መልኩ ነው ፍቅር መገለጽ ያለበት። በመማታት በመደባደብ የሚገለጽ ፍቅር የለም። ፍቅር አይደለም ሲጀመሪያ። ስለዚህ በደንብ ማቾች ሁኚ የኔ ቆንጆ። ምክንያቱም በጣም የሚቆጭሽ የምትጸጸችበት በቃ አንቺና አንቺ ብቻ የምትጎጅበት ቦታ ነውና በደንብ አስተዊ። ክብርሽን የሚነኩ ነገሮችን እንደቀላል አትመልከች። መጀመሪያው ነው ማለት ነው። ገና በሂደት ነው ሁሉ ነገር በሂደት ነው። መጀመሪያ የሆነ ቃል ሲናገር ዝም ስትዩ እየተደጋገመ እየባሰ እየሰፋ ይሄዳል። ስለዚህ በመጀመሪያው አይሆንም፣ ይሄን አልቀበልም፣ ክብሬን የሚነካ ነገር እያደረግ ከአንተ ጋር አልቆይም፣ እዚህ ሪሌሽንሺፕ ውስጥ አልቆይም ብለሽ የምትቆሚ ልትሆኝ ይገባሻል። ለክብርሽ ማለት ነው። ያንን ማድረግ የማትችይበት ክብርሽ የማይጠበቅበት ሪሌሽንሺፕ በፍቅር ስም የሚረገጥበት ሪሌሽንሺፕ ውስጥ እንዳትገቢ። እንደዚህ አይነት ህይወት ውስጥም ካለሽ ቆም ብለሽ አስቢ፣ ውጪ። እንደዚህ አይነት ህይወት አይገባሽም። እውነቴን ነው የምላችሁ። የፍቅር ግንኙነት ላይ በጣም ብዙ እህቶቼ እንደዚህ አይነት ህይወት ውስጥ አሉ። በቃ ስለሚወደኝ እኮ ነው እንደዚህ የሚመታኝ የሚሰድበኝ ነው አይደለም። እንደዚህ አይነት ህይወት አገባሽም። በክብርሽ ጉዳይ ላይ በጣም አስቢበት፣ እንዳትደራደሪ። ሶስተኛ በጣም ብዙ ሴቶች የሚቆጫቸው ነገር ነው ይሄ፣ በአላማሽ አትደራደሪ። አሁን እኛ ፍቅር ሲይዘን
አላማችንን ሁሉ እርግፍ አድርገን እንተዋለን እና አላማችን ምን ይሆናል? ቤተሰብ መመስረት፣ ሚስት መሆን፣ ልጆችን ማሳደግ በቃ። ግን ይሄ አይደለም። ይሄም ሊሆን ይችላል። ይሄ አላማዬ ነው የምትል ሴት ልትኖር ትችላለች። ጉድ ፎር ሄር። ግን በቃ በህይወትሽ ስትኖሪ አላማ ብለሽ ያስቀመጥሽው ነገር ይኖራል። ስራ መስራት ሊሆን ይችላል፣ ትምህርት መማር ሊሆን ይችላል። ያንን ፊገር አውት አድርጊ መጀመሪያ። የፍቅር ግንኙነት ላይም ሆነሽ ገናም ሳትገቢ ሊሆን ይችላል። ምንድነው አላማዬ፣ ምንድነው የምፈልገው የሚለውን ራስሽ መጀመሪያ አወቂው። ያንን ካወቅሽ በኋላ ፍቅር ስትጀምሪ ያንን የምትተይለት አይደለም። ሁለቱንም ማስኬድ ትችያለሽ። አብሮ ማስኬድ ይቻላል። በጣም ብዙ ያስኬዱ ሰዎች አሉና በኋላ ላይ በቃ በጣም የምትረበሽበት ነው የሚሆነው። ብዙ ሴቶች አግብተው ልጆች ወልደው ግን በቃ ያን ትምህርቴን መተው በጣም ይቆጨኛል፣ ያንገበግበኛል፣ ስራዬን መተው በጣም እዚህ ቦታ ላይ አለመድረሴ የሚሉ አሉና በተቻለሽ አቅም ባላንስ እያደረግሽ ለመሄድ ሞክሪ። ይሄን ደግሞ አብሮሽ ያለው ሰው ይወስነዋል። አላማሽ ጉዳይ ላይ ያለሽን ነገር ያለሽን ቦታ በደንብ አድርገሽ ልታሳየውና በዛ እንደማትደራደሪ ሊያውቅ ይገባል። ያንን ብዙ ሴቶች ያንን እዛ ላይ ጠንካራ ስላልሆኑ ያንን በመደራደራቸው በአላማቸው ላይ ጉዳይ ላይ በመደራደራቸው ምክንያት አይ አትሰሪም፣ አይ አትማሪም፣ አይ ይሄንማ አታደርጊም ተብለው በቃ በትዳራቸው የቆዩ አሉ። ስለዚህ አንቺ አላማሽ ላይ ያለሽን ነገር በደንብ አድርገሽ ልታሳዩ ይገባል። ገና የፍቅር ግንኙነት ላይ እያላችሁ እኔ በአላማዬ ጉዳይ ላይ አልደራደርም፣ ይሄ ነው አላማዬ፣ ይሄን ማድረግ ይሄን ማሳካት ፈልጋለሁ፣ ለዛም ደግሞ ልትረዳኝ ልታግዘኝ ይገባል ብለሽ ያንን አቋሙን ልታይ ይገባሻል። ምክንያቱም እሱ ካላገዘሽ እሱ ካልረዳሽ ትዳር ላይ ገብተሽ ብዙ ነገሮችን ማሳካት ስለሚከብድ ማለት ነው። ስለዚህ በዚህ መልኩ በደንብ እዩ። በአላማሽ ጉዳይ ላይ በፍጹም አትደራደሪ። አራተኛና በመጨረሻ ደረጃ ያስቀመጥኩልሽ ደግሞ በማንነትሽ ጉዳይ ላይ አትደራደሪ የሚለውን ነው። ማንነታችን ማለት እንግዲህ ብዙ ነገር ነው። በማንነት ውስጥ የሚገለጸው በጣም ብዙ ነገር ነው። የተወለድሽበት ቦታ፣ አካባቢሽ፣ አንቺነትሽ፣ መልክሽ፣ ቤተሰቦችሽ፣ ብዙ ነገሮች አሁን ማንነትሽ ናቸውና እነዛን ነገሮች አንቺነትሽን፣ ራስሽን፣ እውነተኛ ትክክለኛ ማንነትሽን እማትሆኝበት የፍቅር ግንኙነት ውስጥ መግባት የለብሽም። በመጀመሪያ ደረጃ አንዳንድ ጊዜ ለመወደድ በሚል ያልሆነውን ሆነን ልንቀርብ እንችላለን። ወንዶች ጋም ሴቶች ጋም አለ ይሄና እንዲወድሽ እንዲያፈቅርሽ በሚል የሆነች ሴትን ለመሆን መሞከር፣ ለማስመሰል መሞከር፣ ይሄ እውነተኛ ማንነትሽን እየደባበቅሽ ሌላ ሴትን ለመሆን መሞከር፣ እንደዚህ አይነት ነገሮች እናያለን፣ እንመለከታለን። እና በማንነትሽ ጉዳይ ላይ መደራደር፣ ይሄ ማንነቴን እሱ አይወደውም ብለሽ ሌላ ማንነት ለመላበስ መሞከር ዲፕ ኢንሳይድ በጣም የሚጎዳሽ፣ በቃ በጣም የሚያሳመምሽ፣ የሚረብሽሽ፣ እንቅልፍ የሚያሳጣሽ ነገር ነው የሚሆነው። እንበልና አዲስ በተላበሹ የውሸት ባስመሰልሻት ሴት ወደደሽ። አንቺ እኮ እሷ ሴት አይደለሽም፣ የጊዜ ጉዳይ ነው እንጂ ያችኛዋ እውነተኛዋ ሴት መውጣቱ አይቀርም። ያቅታታል። በቃ ከሆነ ጊዜ ላይ ማስመሰል፣ ከሆነ ጊዜ በኋላ ማስመሰል ድክም ይልሽና ራስሽን መሆን ትፈልጊያለሽ እና የዛኔ ምን ልትሆኚ ነው? እሱ አይወድሽም፣ አያውቅሽም ጭራሹ ነው። ስለዚህ በደንብ አስቢበት። ማንነትሽን እንደዚህ አሳልፈሽ የምትሰጪ ሴት አትሁኚ። በእውነተኛ ማንነትሽ ደግሞ በትክክለኛ ማንነትሽ ደግሞ ያልወደደሽ ያልተቀበለሽ እንዳለሽ አድርጎ ያልተቀበለሽ ሰው ደግሞ ካለ ከዛም ሰው ጋር ፍቅር ግንኙነት አይሆንም። ምክንያቱም የሚወድሽ የሚያፈቅርሽ ሰው እውነተኛ ትክክለኛ ማንነትሽን ይወድልሻል። ተረዳሽኝ አይደለ? አይ እንደዚህ ነገር ቢኖርሽ ነው ባህሪ ከሆነ ኢትስ ኦኬ፣ ባህሪ ይስተካከላል። ግን ማንነትሽ ግን አንቺነትሽን ያልተቀበለ ሰው ጋር ፍቅር ግንኙነት ውስጥ መግባት፣ ፍቅር መጀመር ማለት በማንነትሽ መደራደር ነውና በጣም ነው የሚቆጭሽ። በኋላ መጀመሪያ ላይ የነገርኩሽ ነገሮች ናቸው የሚፈጠሩት። አቢዩዝ መደረግ ይመጣል። አንቺ እኮ እንደዚህ ነሽ፣ አንቺ እንደዚህ፣ እኔ እኮ መጀመሪያውኑ ምናምን መባባል ይመጣል። ማንነትሽን ካልተቀበለ ሁል ጊዜ ምክንያት ነው የሚሆነው። አንቺን ለመናገር፣ አንቺን ለመስደብ፣ አንቺን ለማንቋሸሽ ምክንያት የሚሆነው ነገር ነው ማለት ነው ያገኘው። ስለዚህ ማንነትሽን አልተቀበለም ማለት ሲጀመር አልወደደሽም ማለት ነው። እና በማንነትሽ ጉዳይ ላይ በፍጹም አትደራደሪ። አንቺም ለመቀየር አትሞክሪ። ሌላም ሰው ደግሞ ማንነትሽን ሳይቀበል አብሮሽ ለመጓዝ ሲሞክር እንዳትቀበይ። የዛሬው ቪዲዮ ይሄንን ይመስል ነበር። ትንሽ ጠንከር ያለ ነው አይደለም መልእክቱ። ያው በእነዚህ ጉዳዮች ላይ መደራደር እንዲቆጭሽ እንዲጸጽትሽ ስለሚያደርግ ለዛ ነው ትንሽ ቆጣ ያልኩት። ምን ታስባላችሁ? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ተመችቷችሁ ዋው ናፊ በጣም እናመሰግናለን እያላችሁ ግን ደግሞ ላይክ አላደረጋችሁትም አይደል? ቃሽ ችግር የለውም። አሁን ላይክ አድርጉት። በነገራችን ላይ ላይክ አድርጉ እያልኩ የምጠይቃችሁ ዩቲዩብ አልጎሪዝም ላይክ በተደረገ ቁጥር ለብዙ ሰዎች ስለሚያዳርሰው ነው። ስለዚህ ሁል ጊዜ የኔን ቪዲዮች ስታዩ ላይክ ማድረግ እንዳይረሳ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው